ሚዲያው ይህን ባይቀርጸው መርጣለሁኝ። ከምክር ቤት አባላት ደህንነትና ክብር አኳያ የማነሳው ጥያቄ ነው። ከንቲባችን አስተዳደሩ የዚህን የ6 ወር እቅድ አፈጻጸምን ሪፖርት ስላቀረቡልን አሁንም ከልብ አመሰግናለሁ። በመጀመሪያ ለከተማዋ እድገትና ለዜጎች ክብር እያከናወናቸው ያሉትን አበይት ተግባራት በተለይም የኮሪደር ልማትን፣ የተማሪዎች ምገባና የተቀናጀ የመሰረተ ልማት ስራዎች እንደ ውሃ፣ መንገድ፣ መብራት ያሉት አሁን የደረሱበትን ሁኔታ እያደነቅኩ፣ ምክንያቱም ከጥቂት ወራቶች ወይም ከዓመት በፊት እነዚህ ሴክተር መስሪያ ቤቶች ትልቅ ፈተና እና ተግዳሮት የነበሩበት ሁኔታ ነበር። አሁን ግን የእነሱ መቀናጀት የተሻለ በልማቱ ላይ አስተዋጽኦ እንዳለው ስለማመን ነው። ከዚሁ ጋር ተያይዞ የከተማችን የጤና ቢሮ የጤና መድን ተደራሽነትን ለማስፋፋትና በአዳዲስ የልማት አካባቢዎች የጤና ተቋማትን ለመገንባት እያደረገ ያለው ጥረትና በተለይ ዝቅተኛ ገቢ ያላቸውን ነዋሪዎች የሕክምና ዋስትና እንዲያገኙ በማድረግ ረገድ ትልቅ እረፍት ሰጥቷል የሚል እምነት አለኝ። ይህ ውጤታማ የከተማችን ጤና ቢሮ እንቅስቃሴ ወደፊት ተጠናክሮ እንዲቀጥል እያልኩ የሚከተሉትን ጥያቄዎች አቀርባለሁ። ከዚህ ከልማት ስራዎች ዘላቂነትና ጥራት በተያያዘ በኮሪደር ልማት ውስጥ በተለይም ለሴቶችና ህጻናት የተካተቱት ምቹ አገልግሎቶች ለምሳሌ እነዚህ መንገዶች፣ መጫወቻዎች፣ መጸዳጃ ቤቶች፣ የእግረኛ መንገዶች እንዲሁም በትምህርት ቤቶች ውስጥ ደግሞ የተገነቡ የዲጂታል ቤተ መጻሕፍት የከተማችን ቅርሶች ናቸው የሚል እምነት አለኝና ስለሆነም እነዚህ ስራዎች በዘላቂነት እንዲቀጥሉ ምን አይነት ተቋማዊ ባለቤትነት ተፈጥሯል የሚል ነው። ሌላው ከዚህ ከአቅርቦት ሰንሰለት ጋር በተያያዘ በጤናው ዘርፍ የተመዘገቡ ስኬቶች እንዳይቀንሱ በተለይም አልፎ አልፎ የሚታየውን የመድኃኒት አቅርቦት እጥረት በዘላቂነት ለመፍታት አስፈጻሚው አካል ምን አቅደዋል የሚል ሲሆን ከዚህ የምግብና መድኃኒት ቁጥጥር ባለስልጣን ጥራቱን የጠበቀ አገልግሎት ለመስጠት በቴክኖሎጂ የተደገፈ እንቅስቃሴ እያደረገ ያለና በተለይም ከሕክምና ባለሙያዎች የሙያ ፍቃድ አሰጣጥ ጋር የነበረውን መጉላላት እና ሮሮ ሙሉ ለሙሉ በሚባል መልኩ እያስቀረ ያለ ቢሆንም በክትትል ስራችን ወቅት ያገኘነውን አንድ አሳሳቢ ክፍተት አለ ብዬ አምናለሁ። ይኸውም ባለስልጣን መስሪያ ቤቱ የባህል መድኃኒትና ሕክምናን ለመቆጣጠርና የጥራት እርምጃዎችን ለመውሰድ የሚያስችል የተፈጥሮ መድኃኒት ጥናት ባለሙያ ወይም ፋርማኮግኖስቲክስ እጥረት ስላለበት ዘርፉ ለነዋሪው ሕዝብ ደህንነት አስጊ እየሆነ መጥቷል የሚል ነገር አለኝ። ምንም አይነት መድኃኒት ባለሙያ በውስጣቸው ስለሌለ ማለት ነው። ስለሆነም እነዚህም ባለሙያዎች ከተቻለ ከዩኒቨርሲቲዎች በትርፍ ሰዓትም ሆነ በቋሚነት በመቅጠር የህዝባችንን ጤና ለመጠበቅ ምን የታሰበ ነገር አለ የሚል ነው። ሌላው ከዚሁ ከሚዲያው ይህን ባይቀርጸው መርጣለሁኝ። ከምክር ቤት አባላት ደህንነትና ክብር አኳያ የማነሳው ጥያቄ ነው። ምክር ቤታችን ስራውን በስኬት አጠናቆ ለቀጣዩ ተረካቢ በክብር እንዲሸጋገር የአባላት አቅም መጠናከር ወሳኝ ነው። ሆኖም ለዓመታት ተስፋ ተሰጥቶት እስካሁን ድረስ ምላሽ ያልተገኘለት የአባላት ጥቅማጥቅም ጥያቄ ካለው የኑሮ ውድነት አንጻር በዚህ 6 ወራት ውስጥ ተግባራዊ እንዲሆን የእርስዎ ውሳኔ ምንድን ነው ወይም ምንስ የታሰበ ነገር አለ የሚል ነው። ሌላው የመኖሪያ ቤቶች ችግርን በተመለከተ ነው።
አሁንም ድረስ በማይመጥንና ሕይወታቸው ለአደጋ በተጋለጠበት ሁኔታ የሚኖሩ የቋሚ ኮሚቴ አባላት አሉ። እነዚህ አባላት ተረክበውት የነበረውን የሕዝብ አደራ በክብር እንዲያስረክቡ ለእነርሱና ለቤተሰቦቻቸው የሚመጥን ተጨባጭ የመፍትሄ እርምጃ ከእርስዎ ምን እንጠብቅ? በአጠቃላይ እንደ ሴቶችና ማህበራዊ ጉዳይ ቋሚ ኮሚቴ አባልነቴ አስፈጻሚው አካል የጀመራቸው ሰው ተኮር ልማቶች ተጠናክረው እንዲቀጥሉ የበኩሌን ወይም የበኩላችን ድጋፍ ለማድረግ እንደ ወትሮ ዝግጁ መሆኔን እየገለጽኩ በዚህ የስኬት ዘመኖ ይህ ምክር ቤት ታሪካዊ ስራዎችን ሰርቶ በክብር እንዲሰናበት የእርስዎ ቁርጠኝነትና ፈጣን ምላሽ እንሻለን። አመሰግናለሁ። የመጨረሻ ረዳት ፕሮፌሰር የመጨረሻ ሰዓት ዛሬ። እሺ፣ በጣም አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት ከንቲባ፣ ባለፉት 6 ወራት በአዲስ አበባ አስተዳደር የተሰሩ ስራዎችን በዝርዝር አቅርበውልናል። ለሱም በጣም ከፍ ያለ ምስጋና አቀርባለሁ። አንድ ሁለት ሶስት ነገር ለማንሳት ነው። ስለ ምስጋና ብዙ እዚህ ቤት ብዙ ነገር አንስተናል። ዛሬ ብዙ ምስጋና አንስተናል። ከሱ በላይ ብዙ ሊያስመሰግን የሚችል ብዙ ስራ ተሰርቷል። በቀደም አንድ የገጠመኝን በምኖርበት አካባቢ የገጠመኝን ገጠመኝ ላንሳና ምስጋናውን በሱ በኩል ላድርገው ይመስለኛል። የሚጠቅመው እሱ ነው ብዬ ነው ማስበው። ብዙ ስለተባለ በምኖርበት አካባቢ በራችን ላይ አነስ ያለ የህፃናት መጫወቻ ተሰርቷል እና ከኮሪደር ልማት ጋር በተያያዘ እና ብዙ ጊዜ ለምሳ ወደ ቤት አልሄድም። ጠዋትና ማታ ነው በዛም አልፈውና ከቤታችን አለፍ ብሎ ከምኖርበት ቦታ አንዲት ደካማ 2 ልጆች፣ አንድ የምታጠባው አንድ ደግሞ እግር ያወጣ የሚሯሯጥ ልጅ ያላት ሰው አለች። ጠዋትና ማታ ሁሉ ጊዜ እናያታለን እና በምሳ አንድ ቀን በምሳ ወደ ቤት ሲሄድ ቆምኩኝ ሳላስበው። ለምንድን ነው እዛች ትንሽ መዝናኛ ቦታ ላይ ልጇን ቁጭ ብላ እያጠባች ትንሹ ልጅ ደግሞ ጨዋታ መንሸራተቻው ላይ ይጫወታል። ብዙ ነገር አሰብኩበት። የባለ ሀብት ልጆች መልካም ኑሮ ያላቸው በደህና ቦታ የሚያድጉ ወደፊት ኢትዮጵያን ተንከባክባ አሳደገችኝ፣ መጫወቻ ሰጠችኝ፣ ምቦርቅበት ቦታ ሰጠችኝ። ብዙዎቻችን ክፍለ ሀገር አካባቢ ያደግን ሰዎች በልጅነትም ትንሽ ትዝታ ያለንም እንደምናውቀው ወደፊት ትልቅ ስንሆን የምናነሳው የቦረቅንበት መስኩ ሜዳው ያል ነው የምናነሳው ሀገራችንን ስናስታውስ። እንደዛ አይነት እድል ለዛች ደካማ እናት ልጅ ማን ነበር የሚሰጣት? የኔ ቢጤ ልጅ መንሸራተቻ የተንሸራተተ ዥዋዥዌ እየተጫወተ የሚኖርበት ቦታ ላይ መመልከት ትልቅ ነገር ነው እና ጠጋልኩና እሳቸውን ሴትዮዋን እንዴት ነው የነገር ጥሩ ነው እንዴት ይመስሎታል ስል አንድ ቃል አሉኝ። እሱም ብቻ ልበል ብዬ ነው። ልብ ይመርቅ አሉ። ልብ ይመርቅ ነው ያሉት እና ብዙ የተሰራውን ስራ የደከሙትን ሰዎች ላባቸውን ድካማቸውን ሁሉ እንግዲህ ቃል በማጣት ነው ልብ ይመርቅ ያሉት። የልብ ነገር እውነት ስለሆነ እኔም ልብ ይመርቅልና ለሰሩት ሁሉ ለመራችሁት ሁሉ 1 3 4 ነገሮች ደግሞ የበለጠ በተለይ ከጥበብ ከባህል ከቱሪዝም ከስፖርት አንጻር የተሰሩ ነገሮች በደንብ ሃይላይትድ መሆን አለባቸው ብዬ ያሰብኳቸውን በሪፖርቱ የቀረቡ ትንሽ ጠበቅ ብለው ቢነሱ ክብርት ከንቲባን በኋላም በደንብ ያነሱት ብዬ ያሰብኩትን ለማንሳት ነው። አንድ አባባል አለ፣ የቆየ አባባል። ጥበብ ታከብራለች እንጂ አትከበርም፣ ጥበብ ታደምቃለች እንጂ አትደምቅም፣
ጥበብ ታሳምራለች እንጂ አታምርም ይሉን ነበር አባቶቻችን። ምክንያቱም የሚሰሩበት ቦታ በጣም ደካማ ነው፣ የሚቀመጡበት ቦታ በጣም ደካማ ነው፣ የሚኖሩበትን ቦታ በጣም ደካማ ነው። ባለፉት 6 ወራት አዲስ አበባ አስተዳደር ብቸኛ አንድ ለእናቱ የነበረውን የህፃናትና ወጣቶች ቲያትር በቆርቆሮ ከተሰራበት ቦታ በጣም አሳዛኝ ከነበረበት ቦታ 12 ፎቅ ወዳለበት ቦታ ነው የገባው። እዛ ውስጥ በጣም ዘመናዊ ቲያትር ቤት፣ ሲኒማ ቤት፣ መለማመጃ ቦታዎች፣ ካፌዎች፣ ቢሮዎቹ ደግሞ የጥበብ ሰዎች የሚሰበሰቡበት፣ ወዲያው ደግሞ አዲስ ሲኒማ ኮምፕሌክስ ወደ 15 ፎቅ ያለው አንዳንድ ጊዜ የበፊት ከያሊያን ተመልሰው ይመጡ ህልም የሚመስላቸው አይነት ሁለቱም ብትደምሩት 27 ፎቅ ማለት ነው ለጥበብ የተሰራ ከቤዝመንቱ፣ ከፓርኪንጉ፣ ከግቢው፣ ከመጫወቻው። ይሄ ፐብሊክ ስፔስ ይሄ ብቻ አይደለም። ከ50 በላይ አምፊ ቲያትሮች ተገንብተዋል። የጥበብ ሰዎችን የሚጠብቁ አእምሮ የሚታነጽባቸው፣ ህፃናት የሚታነጹባቸው፣ የሀገር ፍቅር የሚሰራበት፣ የወል ትርክት የሚሰራበት፣ አንዳችን እንድንወድ የሚሰራበት ቦታ ነው ከተማ አስተዳደሩ የሰራው። ከዚህ በላይ አሁንም አባቶች፣ ሲኒየሮች፣ ትልቆች ከያንያን ተመልሰው መጥተው ቢያዩት ብዬ የምመኘው የጥበብ ሰዎችን ሐውልት የሰራችሁትን ነው። ክብርት ከንቲባ ጸጋዬ ገብረ መድኅን ኢትዮጵያን ከሰሩ ሰዎች መሃል አንዱ ነው ብለው አንስተውታል ክቡር ጠቅላይ ሚኒስትር ዶክተር አብይ። ይሄ ሰው ግን ማስታወሻ የተሰራለት በአዲስ አበባ፣ ሐውልት የቆመለት በአዲስ አበባ ነው። በኮሪደር ዴቨሎፕመንት ውስጥ 70 ደረጃ አካባቢ ጋይ ጸጋዬን ሄዶ ማየት ይቻላል። ልጆችን ወስዶ ጥበብ ትልቅ ነው ብሎ መናገር ይቻላል። እኚህ ትልቅ ሰው አገር የሰሩ ሰው ናቸው ብሎ ማሳየት ይቻላል። ሁለተኛ ሐውልት ደግሞ ትናንትና በአጋጣሚ በደጃችሁ ቤ በአራዳ ፓርክ በኩል ሳልፍ ሰዎች ቆማየውና ስወርድ የጋሽ ስብሐት ገብረ እግዚአብሔር ሐውልት እንደዚሁ ደጃችሁ ቤ ላይ ተሰርቶ አየሁኝ። ይሄ የሚቀጥሉ ከያንያን ትልልቅ ሰዎች መከበራቸውን አይተው ወደውት ጥበብን በደንብ እንዲዘልቁበት እንዲኖሩበት የሚያደርግ አገራችንም ከተማችንም መዘመኗን አዋቂ መሆኗን ታላላቅ ሰው ማክበሯን የምናሳይበት ትልቅ ውጤት ነው እና በተለይ በእነዚህ ሁለቱ ነገሮች በጣም ላመሰግን እፈልጋለሁ። ሪፖርቱ ላይ ያው ቦታ ስላልነበረ ይሆናል ያልተነሳው፣ ግን ሐውልት ማቆም በጣም ትልቅ ነገር ነው። ክብርት ከንቲባ የአገር ባለውለታዎችን ለማሰብ ከተማው የሰራው ስራ በሪፖርቱ ተገልጿል። ብዙ ምክር ቤት አባላት እንደምታውቁት ቅድምም እንዳነሳሁት ከያንያን ከዚህ ውስጥ ተጠቃሚ ሆነዋል። በዚች በ6 ወር ውስጥ አንድ በጣም ትልቅ ደራሲ በጣም ብዙ አስተዋጽኦ ያደረገ መንገድ ወጥቶ ተቸግሮ የነበረ ሰው በጣም ትልቅ ደራሲ ነው፣ ሀብታሙ አለባቸው ይባላል። ክብርት ከንቲባ በእርሱ አስተዳደር ይሄን ትልቅ ደራሲ የሚገባውን ቦታ የሚሰራበት የሚኖርበት ቦታ እንዲያገኝ መደረጉ፣ የታላቁ ጀግና የአብዲሳ አጋ ልጅ እንደዚሁ ቦታ አጥቶ መኖሪያ አጥቶ የነበረው ክብር መስጠት፣ ባለውለታዎችን ማስታወስ፣ እነኚህ በእነዚህ ሰዎች ፊት የአገር ህልም የአገር ፍልስፍና ሁሉ የገለጻችሁበት የሰራችሁበት ስለሆነ በጣም ለማመስገን ያስፈልጋል። ይሄም ቢጠናከርና ቢቀጥል በጣም ትልቅ ፍላጎታችን ነው። በጣም ደስ የሚያሰኝ ነው። ሁለት ነገሮች ላይ እንደዚሁ እንትን የማደርገው አንድ ተቋም በጣም በልዩ ሁኔታ ባመሰግን ደስ የሚለኝ የአዲስ ሚዲያ ኔትወርክ ነው። አዲስ ሚዲያ ኔትወርክ ዋርካና አገልጋይ የሚባለው ክብርትም በሪፖርቶት ያነሱት ፕሮግራሞች ምናልባት በኢትዮጵያ ሚዲያ ታሪክ ውስጥ የሚዲያ ኮንተንት ተጠያቂነትን አስከትሎ የሚዲያ ኮንተንት የህዝብ ድምፅን ወስዶ ወደ እርምጃና ወደ ተግባር የሚመራ አፈጻጸም መመልከት በጣም ትልቅ ምስጋና ያስፈልገዋል። ያ ተቋም አጠገቤ ናቸው ኃላፊው በአጋጣሚ እና አጠገቤ ስለሆኑ አይደለም ያመሰገንኩት
ጥሩ ስራ ስለሰሩ ነው። በእነኚህ ፕሮግራሞች ብቻ ሳይሆን በመዝናኛም የጀማመሯቸው በጥበብ ኮምፒቲሽን ፕሮግራሞች በጣም ጥሩ አሏቸው እና በዚሁ ተጠናክረው እንዲቀጥሉ ለማሳሰብ ነው። የሁነቶች ወደ 150 ኢንተርናሽናል አህጉራዊ ዓለም አቀፋዊ ሁነቶች ያስተናገደውን የቱሪዝም ኮሚሽን ጅማሮም ማመስገን እፈልጋለሁ። ቱሪዝም ኮሚሽን አዲስ ነው። ነገር ግን ቅድም እህቴ ያነሳችውን ከኮሚኒኬሽን ጽህፈት ቤቱ ጋር ሆነው እንደሰሩ ታውቃለሁኝ። በቅርብ ይሄ ወደ 50 ሚሊዮን ፎሎወር ያለው ትልቅ የማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣት በሚወጣበት ጊዜ እንዴት አድርገው አዲስ አበባን እና ኢትዮጵያን እንደሸጡት በደንብ እንመልከተው። መቼም አንዳንድ ጊዜ ሌሎች ሰዎች ወጣቶች እንደሚያደርጉት እሱ ማህበራዊ ተጽዕኖ ፈጣሪው ባህሪውን የሚናገረውን የሚያደርገውን ነገር ሳይሆን መመልከት አዲስ አበባ እንዴት አድርጋ ነው መጀመሪያ ላይ አድዋዋን እንዴት አስተዋወቀች፣ የባህሏን ሁኔታ እንዴት አስተዋወቀች፣ ፈረሶቿን፣ ጀግኖቿን፣ ታሪኳን እንዴት አድርጋ ሰራች። ይሄ ሁሉ በፕላን በሀሳብ የተደረገ ምናልባት በኢትዮጵያ የቱሪዝም ፕሮሞሽን ታሪክ ውስጥ በደንብ ሊቀመጥ የሚችል ልንማርበት የምንችል ስራ ነው የተሰራው። የቱሪዝም ሚኒስትርም ቱሪዝም ኮሚሽንም ሌሎችም ባለድርሻ አካላት ያም በተወሰነ አብረን አግዘናቸዋል። የተሰራበት መጠን የአዲስ አበባ ቱሪዝም ኮሚሽንን ያስመሰግነዋል፣ የአዲስ አበባ ኮሚኒኬሽን ቢሮን ያስመሰግነዋል፣ ሌሎችንም የሰሩትን ያስመሰግናል። በኢትዮጵያውያን ብቻ ሳይሆን አዲስ አበባ ነዋሪዎችን ብቻ ሳይሆን በመላው ዓለም ያሉ ኢትዮጵያውያንን ያኮራ የከተማ ፕሮሞሽን ተመልክተናል። በዛ ጊዜ እሱ ብቻ አይደለም። በመላው ዓለም ያሉ ጥቁሮች አዲስ አበባ እንደዚህ መሆኗን ለምን አልነገራችሁንም? ኢትዮጵያ እንደዚህ መሆኗን ለምን አላሳወቃችሁንም? ብለው ብዙ ጽሁፎች ጽፈዋል። ያን እንዲሆን ስለተባበሩ እነሱንም አጠናክረው ስራቸው እንዲቀጥሉ ለማበረታታት ነው። በስፖርት አካባቢም የተሰራው በጣም ሰፊ ስራ ነው። የሪፎርም የሚፈልግ ማስተካከል የሚፈልገውን ጉዳይ ክብርት ከንቲባ በግምገማው በ6 ወር ግምገማችሁ ወቅት ሲያነሱት አጠንክረው ስለሰማው ኃላፊዎችም ያን እንደተቀበሉ ስለምረዳ ይሄም ምክንያቱም ሜዳዎቹ ወደ ተጠቃሚ በሚሄዱበት ጊዜ ከፍ ያለ ዋጋ የሚያስጠይቅ ከሆነ የለፋንበት ጉዳይ በኋላ ላይ ወደ ተገቢው አገልግሎት ሳይደርስ እንዳይቀር ስለሚያደርግ እሱን እርሶም ጠበቅ አድርገው እንዲያዙት ስላየሁ በጣም አመሰግናለሁ። እነዚህ ነጥቦች